ፊልሙ ሲጀምር ቤል የምትባል ትንሽ ገጠር ውስጥ ከእህቷና ከአጎቷ ጋር እየኖረች በምግብ ማድረስ ስራና ባላት ነገር ሁሉ በጣም ደስተኛ የሆነች ልጅ እናያለን። አንድ ቀንም አያቷ አባትሽ ደውሎ ነበር፣ ወደ ማኒላ ሄደሽ እንድትማር ይፈልጋል። እባክሽ አያቴ ለዛ ሰው እኔ ወደ ማኒላ የመምጣት ፍላጎት እንደሌለኝ ንገሪው ብትላትም አያቷ የእናቷን ምኞት በማስታወስ ትለምናት ግን ትስማማለች። በማግስት ወደ አውሮፕላን ማረፊያ ሲሄዱ የመኪና አደጋ ይደርስባቸውና የሌላኛው መኪና ሹፌር ደግሞ ወርዶ ሲመጣ ዴቭ የሚባል ቆንጆ ወጣት ስለነበረ ፈዛ ትቀራለች። እሱ ግን እሺ የምትፈልጉትን ገንዘብ መጠን ብቻ ነገሩኝና አልክፈል፣ እኔ በጣም ስለቸኮልኩኝ መሄድ አለብኝ ሲላት ተናዳ አደጋ ደርስ አሁን ደግሞ ስለ ገንዘብ ታወራለህ? ለመሆኑ ማን ነው ገንዘብ የጠየቀህ? መጀመሪያ ይሄንን የተጎዳ ሰው ወደ ሆስፒታል ውሰደው። ገንዘቡን መውሰድ ከፈለግሽ ውሰጂ፣ ካልሆነ ግን ጥዬሽ እሄዳለሁ ብሎ ጥሏት ይሄዳል። ቤልማኒላ ስትደርስም ግንኙነታቸው መጥፎ የነበረውን አባቷን አግኝታ ወደ ቤት ውስጥ ሄድም ሁለተኛ ሚስቱና ልጃቸው ሉና እሷን በማየታቸው ደስተኛ ሳይሆኑ ይቀራሉ። በማግስቱም ሉና ቤልን ይዛት ወደ ትምህርት ቤት ስትሄድም መንገድ ላይ በትምህርት ቤት እንዳታናግርኝ፣ እኔና አንቺ ታማቾች መሆናችንን እዛ ማንም ሰው እንዲያውቅብኝ አልፈልግም። በኋላ ርዕሰ መምህሩ ቤልን አና ከምትባል ልጅ ጋር ያስተዋውቃትና እሷ ደግሞ ከታራና ከዜቬር ጋር ታስተዋውቃታለች። እዛም አልፋ ስር የሚባሉ ታዋቂ ቡድን ይገቡና የቡድን መሪው ያ በአደጋ ወቅት ያገኘችው ትዕቢተኛ ወጣት ዴቭ ነበር። ልጆቹም እነሱ እኮ አልፋ ስሪ ናቸው ማየት ትችያለሽ ብለው ሊያሳዩት ቢሞክሩም እሱም በደንብ ሳታየው በፊት ተደናቅፋ ትወድቃለች። በኋላም ካፍቴሪያ ውስጥ አንዲት ሴት ልጅ እሱንና ኪም እንዲታረቁ የሚጠይቅ ፖስተር ይዛ ወደ ዴቭ ስትጠጋ እሱ የቀድሞ ፍቅረኛውን ማዋረድ ስለማይወድ ተናዶ ሴትየዋ ድጋሜ ስሟን ካነሳሽ ለርዕሰ መምህሩ አመለክታለሁ ብሎ ገፍትሮ ያርቃትና ቤል ይህንን አይታ ጨካኝነቱ ሳነድዳት ትምህርት ለመስጠት ትጋፈጠው ስትል በስህተት ልትወድቅ ትደርሳለች። በመጨረሻም ፊት ለፊት ሲገናኙ ሁለቱም ይደነግጣሉ። ቤላችን ልጅ በማንገላታት ውስጥ ወቅሰው ዴቭ የካሳ ገንዘብ ፍለጋ የመጣች መስሎት የባንክ ካርዱን ሰጥተው የምትፈልጊውን ያህል መጠኑ ሰጂ በትዕቢቱ ተናዳን በቦክስ ትመታውና ሁሉም ሰው ይደነግጣል። ከዛም ሶሻል ሚዲያ ላይ ስለተለቀቀ ጓደኞቿ ከሱ ጋራ ከዚህ በላይ እንደተጣላና በትምህርት ቤቱ ተደማጭ መሆኑን ነግረው ላይ ሳሙናት ቢሞክሩም ሳትሰማቸው ትቀራለች። እሷ ግን ክፍል ገብታ ሜዲቭ ወንበር ላይ ትቀመጥና ተማሪዎቹ በስተነቀቋትም ሳትነሳ ትቀራለች። እሱ ወንበሩ ላይ ሲያት ሌሎችን ወደ ኋላ እንዳይንቀሳቀሷት ያዝና ትልቅ ጸብ ያስነሳሉ። ከዛም ከሷ ጋራ በሚያደርገው ክርክር ሊያሸንፋት ባለመቻሉ ተበሳጭቶ ከክፍሉ ወጥቶ ይሄዳል። ትምህርት ካለቀ በኋላም አናና ታራ ከዴቭ ጋር መጣላት ጥሩ እንዳልሆነ ለቤል ሲያስረዳዋት ቤል ዴቭ አቅራቢያ ቆሞ እየሰማ መሆኑን ሳታውቅ መጥፎ ነገር ማውራቷን ትቀጥላለች። ዴቭ ቀስ ብሎ ሲጠጋትም ምንድነው አሁን ደግሞ ሌላ ጠብ ለመጀመር ነው የመጣኸው? ነገር ግን እሷን ትኩር ብሎ እያያት ሌላ ተማሪ በስተት ከጀርባ ይገፋውና ወድቆባት ሲቀራረቡ በኃይል ትገፋዋለች። ነገር ግን ከመሄዱ በፊት ከእኔ ጋራ በፍቅር ለመውደቅ ተዘጋጂ፣ እኔ ካንተ ጋራ በፍቅር ለወደቅ ይሄ የማይቻል ነገር ነው፣ ምንም ያህል ብትሞክር በፍጹም አልወድህም ስትል ዴቭ ግራ ተጋብቶ ሄሎ ሚስ፣ እኔ እኮ አንቺን አልነበረም እያወራህ ያለሁት። በመካከላቸው በነበረው ወረቀት ላይ ከእኔ ጋራ በፍቅር ለመውደቅ ተዘጋጂ የሚሉ ቃላት ተጽፈውበት ዴቭ ጽሑፉን ድምፁን ከፍ አድርጎ ብቻ እያነበበ ስለነበረ ታፍራለች። መቅረረባቸውን በማህበራዊ ሚዲያ ላይ ስራጭና እሱን የሚወዱት በቅናት እሷን ማስቸገር ጀምራሉ። ከዛም የሁለቱም ጓደኞች በመቀራረባቸው ሲያሽፉባቸው ሁለቱም ይክዳሉ። ከዛም እሷ በአንድ ካፌ ውስጥ የትርፍ ሰዓት ስራ ታገኛለች። በዚህ መሃል ዴቭ በኮማ ውስጥ ያለውን ታላቅ ወንድሙን ለመጠየቅ ሆስፒታል ሄድና እናቱ ለደረሰው አደጋ እሱን ስለምትወቅሰው ከፍተኛ የጥፋተኝነትና የብቸኝነት ስሜት ይሰማዋል። ቤል ከስራ ስትመለስም አባቷን መንገድ ላይ ታገኘውና ጓደኞቿ ያሉ አባቷን አጎቴ ብላ ትጠራዋለች። አባቷ ቢደነግጥም የሉና አባት መሆኑን ብቻ አምኖ ይቀበላል። ጓደኞቿም ሉና ያክስትሽ ልጅ ነች ማለት ነው? አዎ። አባትየውም ሉና በትምህርት ቤት ማንነቷን እንድትደብቅ እናስገደደቻት ተረድተው ሉናን ሲወቅሳት በቤል ላይ የበለጠ ትናደዳለች። በሌላ በኩል ዴቭ ቪዲዮውን ብቻውን እያየ በፈገግታ ይሞላል። በማግስቱ በቅርጫት ኳስ ሜዳ ላይ ትኩር ብሎ ሲያያትም እሷ ምንድነው አሁንም እንደገና ወደ እኔ ልትቀርብ አቅደሃል? ፈገግ ብሎም በቀረብሽ ምን ልታረጊ ነው? ያን ጊዜማ ፍቅረኛ ማድረግ ይኖርብሃል። ግን እኮ እኔ አልወድሽም። ችግር የለውም ቀስ በቀስ መውደድ ትጀምራለህ፣ በመጨረሻም ፍቅር ይዝሃል ስትለው በድጋሚ የቀረባትና የቀድሞ ፍቅረኛው ኪም በድንገት መታ ምን እያረክ ነው? ቤልም እብድ ብላ ፊቱ ላይ በቦክስ ትመታዋለች። ነገር ግን ይሄ ሁሉ ህልም ብቻ እንደነበረ እናያለን። በማግስቱ ወደ ትምህርት ቤት ሲሄድም ተከታዮቹን ቤል እንዲያዋክቧት ያዛቸዋል። ሁሉም ሰው ሊያስጨንቃት ቢሞክርም በቁጥር ስለሚበልጧት ዝም ትላለች። ከትምህርት በኋላም ዴቭና ጓደኞቹ የቤልን ቪዲዮ እያዩ አንደኛው ቤል እኮ አታስጠላም፣ እንደውም በጣም ቆንጆ ነች ሲል፣ ሌላኛው የአይን ችግር ነው፣ ሶስተኛው ደግሞ ቤል ከዴቭ የቀድሞ ፍቅረኛ ከኪም የበለጠ ቆንጆ ነች። ዴቭም ሳይነድር በፈገግታ ዝም ይላል። በማግስቱም ቤል ክፍል ውስጥ ተኝታ ያለ ዴቭ ቀርቦ የፊቷን ውበት ተኮር ብሎ ሲያይ ጓደኞቹ ይቀልዱበታል። ከዛም ስላፈረ ለራን ምልክት ሰጣውና ማስቲካ ጸጉሯ ላይ ለጥፍባታል። እሷ መስተናቀ የሆነባትን ታይና መቀስ አምጥታ የተበላሸውን ጸጉሯን በመቁረጥ ሁሉንም ታስደማቸዋለች። ዴቭ ያቀዳቸው እቅዶችን በሙሉም እሷ ራሷን በመከላከል ይከሽፋሉ።
በዚህ መሃል ግን ሁለቱ ጓደኞቻቸው መዋደድ ይጀምራሉ። ከትምህርት በኋላም ወደ ካፌ ስራዋ ትሄድና የክፍሏ ተማሪዎች ሊያሽፉባት ብዙ ምግብ ያዛሉ። ቤል አዘጋጅታ ብታደርስም ቦታው ላይ ማንም ባለመኖሩ መታለሏን ትረዳለች። የካፌው ባለቤት ግን ምግቡ ከጠፋ ዋጋው ከደሞዝሽ ይቆረጣል ብሎ ጮህባታል። በዚህ መሃል ደግሞ ከፍተኛ ዝናብ ይዘንብና አጎቷ በስልክ ደውሎ የአያትሽ ሁኔታ የተባባሰ ነው፣ ውድ መድኃኒት ያስፈልጋታል፣ ግን በቂ ገንዘብ የለኝም ስላት ቤል ጠንካራ ለመምሰል እየሞከረች አትጨነቅ፣ እኔ ትርፍ ሰዓት ስራ እየሰራው ስለሆነ በፍጥነት ገንዘብ ልካለው ትለውና ስልኩን ዘግታ ማልቀስ ትጀምራለች። ከዛም ዴቭና ጓደኞቹ ወዳሉበት ክለብ ትሄድና የሐሰት እቅዱን ያዘጋጀው ዴቭ መስሏት ምግቡን በሙሉ በዴቭ መኪና ላይ እየወረወረች ታለቅሳለች። ከክለቡ ሲወጡ እሱ የመኪናውን ሁኔታ አይቶ ይነድዳል። እሷም በትምህርት ቤት ማዋከብ አልበቃ ብሎ አሁን ደግሞ በስራ ቦታ የማዋከብ ጀመርክ፣ ምንድነው የምታወሪው? እኔ የምትይውን አላውቅም ቢላትን በንዴት በሐሰተኛው ትዕዛዝ ምክንያት 10 ሺህ መክፈል እንዳለባት ትነግረዋለች። ምናልባት ይህ ገንዘብ ለአንተ ምንም ማለት ላይሆን ይችላል፣ እኔ ግን ለአይቴ መድኃኒት መግዣ ስለምፈልገው ነው ሌሊትና ቀን የምለፋው፣ እባክህ ማስቸገርህን አቁም። የተሳሳትሽ ይመስለኛል፣ ምግቡን ያዘዝኩት እኔ አይደለሁም ቢላትን ጥላው ትሄዳለች። ዴቭ እያለቀሰች ስትሄድ እያያት በልቡ የጥፋተኝነት ስሜት ይሰማዋል። ቤል በከባድ ዝናብ ውስጥ እያለቀሰች አርፍዳ ስትገባ አባቷም ገንዘብ ከፈለግሽ እኔን ጠይቅኝ እሰጥሻለሁ፣ አይ አያስፈልግም መጀመሪያም ብዙ አድርገህልኛል በማለት በትህትና እምቢ ስትለው አባቷን ያሳዝነዋል። በማግስቱም በትምህርት ቤት ዴቭ የጥፋተኝነት ስሜት ስትሰማው ያጣችውን 10 ሺህ ሊመልስላት ይፈልጋል። በዚህ መሃል አና እና ታራ ለመድኃኒቱ ሊረዳት ሲሞክሩ ቤልም ለምን እናንተ ትከፍላላችሁ? ይሄ ሁሉ በዴቭ ምክንያት ነው። እሱ በጣም ባለጌ ነው። አንዳንድ ጊዜ ከጸባዩ አስጠልቶ የገዛ እናቱ ራሱ የምትጣለው ይመስለኛል ስትል በሚያሳዝን ሁኔታ በአና ስልክ ላይ የነበረው ግሩፕ ቻት ድምጿን ቀርጾ ወደ ግሩፑ ይልከዋል። ዴቭ ገንዘቡ ሊሰጣት ሲጠጋም እናቱ ራሱ ጥላዋለች የሚለውን ስልክ ላይ ሰምቶ ፊቱ ይቀያየራል። የጥፋተኝነት ስሜቱ ይጠፋና በዝምታ ይርቃታል። እሱን የሚወዱ ሴቶችን ቤል ላይ ምግብ እየወረወሩ ይሰድቧታል። የዛኑ ቀንም ዴቭ ሆስፒታል ሄዶ ወንድሙን እያለቀሰ ዛሬ ቤል ባለጌ ያለችኝ፣ እናቴም እንደምጠላኝ ተናገረች፣ ግንኙነት አላት፣ እናቴ አሁን በፍጹም አትወደኝም፣ እባክህ በፍጥነት ንቃ። በማግስቱ ዴቭ በትምህርት ቤት ቤልን እንደገና ሲያስቸግራት ጸባቸውን ርዕሰ መምህሩ አይቶ ከትምህርት ቤቱ ሊያግዳቸው እንደሆነ ይነግራቸውና ሲለምኑትም ሳትጣሉ በአንድ ልዩ ፕሮጀክት ላይ አብራችሁ መስራት አለባችሁ፣ ካጠናቀቃችሁ ካገዳችሁ ታመልጣላችሁ። ሁለቱም ባይመቻቸውም ለመስማማት ግን ይገደዳሉ። ከቢሮ እንደወጡም ዝም ይስላት ቤል እኔም እንዳንተ ካንተ ጋር መስራት ፈልግ አይደለም፣ ከትምህርት መታገድ ግን ስላልፈለግኩ ነው ይህንን ማድረግ ያለብን። በመጨረሻም እሱ ፕሮጀክቱ ላይ ለመስራት ወደ ቤት መምጣት ትችያለሽ ብሏት ሄዳል። ዴቭ ወደ ቅርጫት ኳስ ሜዳ ሲደርስም ጓደኞቹ ቤልን ወደ እሱ ቤት ስለጋበዛት ልዩ እቅድ እንዳለው እያሰቡ ይቀልዱበታል። እየተናደደም እንደዛ አይደለም የጋበዝኳት የራሴ ቤት ስለሆነ እዛ ከኔ ጋር መጠራት አትችልም ብዬ ነው። ከዛም ፈገግ እያለ ግን በእርግጠኝነት አበሳጫታለሁ። በሌላ በኩል የቤል ጓደኞችም ሲቀልዱባት ራሷን ለመከላከል ርዕሰ መምህሩ ስላስገደዱ ነው እንጂ ከሱ ጋር በፍጹም አልሰራም ነበር። ጓደኞቿም ዴቭ ቅርጫት ኳስ የሚጫወተው በታላቅ ወንድሙ ምክንያት እንደሆነና ወንድሙ በአንድ ወቅትም ታዋቂ ተጫዋች ሆኖ ህልሙ ሳይሳካለት በጥይት ተመቶ ኮማ ውስጥ እንደወደቀ ሲነግሯት ለመጀመሪያ ጊዜ ዴቭ መጥፎ ሰው ላይሆን እንደሚችል ማሰብ ትጀምራለች። በኋላም ቤል ወደ ዴቭ ቤት ሄድና በሩን ሳስታ ወደ አንዱ ክፍል ስትገባ በሩ ድንገት ተከፍቶ ዴቭ ሲወጣ ልብስ ላለበሰ ትደነግጣለች። እሱም ፈገግ እያለ እዚህ ምን እያረግሽ ነው? መታጠቢያ ቤት እየፈለግኩ ነበር፣ በስህተት ነው ወደዚህ የገባሁት፣ ከፈለግሽ ያኛውን መጠቀም ትችያለሽ ሲላት ወደዛኛው ትሮጣለች። ከጥቂት ደቂቃዎች በኋላ ወታም ሸሚዝ ለብሰሃል? ሊያበሳጩ አትፈልገውም። አይ አልለበስኩም። ምን እያረክ ነው? በፍጥነት ለበስ እንጂ እኔ እዚህ እስከ መቼ ነው የምቆየው? ይሄ እኮ የራሴ ክፍል ነው። አብዛኛውን ጊዜ በዚህ ሁኔታ ነው የምቆየው። ስለዚህ ሸሚዝ አልለብስም። እኔ እኮ እዚህ ነኝ፣ ስለዚህ መልበስ አለብህ። እየሳቀባትም እሺ ለብሻለሁ፣ አሁን ማየት ትችያለሽ ይላትና ቤል አይኖቿን በእጆቿ ሸፈና እየዋሸከውንና ካለበስክ እንደገና በቦክስ ነው የምመታህ አጠገቡ እንድትቀመጥ ይነግራትና ቤል ወዲያውኑ ምን ልታረግ ነው ያሰብከው? የተለየ ነገር ለማድረግ ካሰብክ በእውነት ነው የምገልህ ስትለው ዴቭ እየሳቀ እንድትቀመጥ ያደርጋትና አንድ ላይ ፎቶ ይነሳሉ። ይህንን ለርዕሰ መምህሩ እናሳየዋለን። በፕሮጀክቱ ላይ አብረን መስራታችን ያረጋግጣል። አሁን ወደ ቤትሽ መሄድ ትችያለሽ። እኔ ሙሉን ፕሮጀክት ሰርቼ አንቺ እንደረዳሽኝ እናገራለሁ። አይሆንም፣ ፕሮጀክቱን ካልሰራኝ ርዕሰ መምህሩ እኔንም ያግደኛል። ዴቭ በተንኮል ፈገግ እያለም አሁን ገባኝ፣ እዚህ ከኔ ጋር መቆየት ስለፈለግሽ ነው መሄድ ያልፈለግሽው። በጣም ነው ራስን የምትገምተው። እሺ ሄዳለሁ፣ ግን በዚህ ጌም ታሸንፈኝ ከቻልክ ነው የምሄደው። ይስማማናም ሲጫወቱ ድንገት ታደንቃውና ሲደናገጥ ይሸነፋል። ተናደን በሁለተኛው ዙር እሷን ለማስደንገጥ ወደ እሷ የተጠጋ ሲጫወት እናቱ ድንገት ክፍሉ ትገባና ደንግጦ እሷ ጓደኛዬ ነች ብሎ ያስተዋውቃታል። ከዛም ራት በልታ እንድትሄድ ትጋብዛትና ዴቭ በትምህርት ቤት ምን አይነት ተማሪ ነው ብላ አስጠይቃትም ዴቭ በጣም ጥሩ ተማሪ ነው፣ በመጀመሪያው ቀን ነው ጓደኛሞች ይሆን ነው ስትል በውሸቷ በምግቡ ሊታነቅ ይደርሳል። በትምህርት ቤቱ በጣም ጎበዝ ነው፣ በቅርጫት ኳስም ድንቅ ነው፣ እንዲያውም በቅርቡ ትልቅ ጨዋታ ስላለው መተሽ ልታዩ ይገባል ብትላትም እናቱ ግን
በጣም ስራ ስለሚበዛብኝ መምጣት አልችልም ስትል እሱን ይከፋዋል። ተመልሰው ፕሮጀክቱን ሲሰሩን በዝምታ 10,000 ይስጣትና በእናቱ ፊት ስለሱ ጥሩ ነገር ስላወራች ያመሰግናታል። ከዛ ግን በስልኳ ፈገግ ስትልም ዴቭ በቅናት ከማን ጋራ ነው የምታወሪው? ከወንድ ጋራ ነው። እሷም ከጓደኛዋ ጋር እንደምታወራ ትነግረውና እሷም መልሳ የእሱ ስልክ ላይ የኪምን ፎቶ ታይና ለምን የተለያዩ ውስጥ አይቃወም። ኪም የመጀመሪያ ፍቅረኛ ነች፣ ግን እውነተኛ ፍቅሬ አልነበረም። ከዛ ደግሞ ከሌላ ወንድ ጋር ከዳችኝ። ስለ እሷ ለማወቅ ይጓጓናም አንቺስ እስካሁን ፍቅረኛ አልነበረሽም? አልናገር ስትለውም ይሄ እኮ ግብዝነት ነው። እኔ ስለ ራሴ ነግርሻለሁ። ስለዚህ አንቺ መናገር አለብሽ። ለምን ነግርሃለሁ? እኛ ይንን ያህል እኮ የምንቀራረብ አይደለንም። መናገርም አለብሽ ብሎ ስልኳን ሲቃማት መርጫታ አርጄ የሚባል ፍቅረኛ ነበረኝ። ነገር ግን አንድ ቀን ምንም ሳይነግረኝ ድንገት ጥሎኝ ጠፋ። ደግሞ ከአንተ የተሻለ ቅርጫት ኳስ ተጫዋች ነበር። አረ ስታገኘው ንገሪኝ፣ ፈትኜው ማን የተሻለ እንደሆነ ሳይሻለው። በማግስቱም ጓደኞቻቸው አንድ ላይ ጥሩ ጊዜ ያሳልፋሉ። ቤልና ዴቭም ስለ ጸረ ማዋከብ ፕሮጀክታቸው ማቅረብ ጀምሩና በዝግጅቱ ላይም ዴቭ ከእንግዲህ ማንንም አላዋከበም ብሎ በይፋ ያውጃል። በሁሉም ፊትም ቤልን ይቅርታ ይጠይቃትና በመቀየሩ ደስ ይላታል። ከዛ ቀን ጀምሮም ለሷ ጥሩ ይሆንና ጓደኞቹ ቤልን የወደድካት ይመስላል ብለው ይቀልዱበታል። በዚህ መሃል ግን አንዲት ልጅ በቅናት ተሞልታ በሁሉም ሰው ፊት የቤልን ጸጉር ትጎተዋለች። እሱም ወዲያውኑ ሮጦ ልጅቷን ከቤል ላይ ያርቃታል። ልጅቷ ግን ተለውጣል፣ ያንን ምሽት ረሳኸው እንዴ ስትለው ዴቭ ግራ ተጋብቶ የትኛው ምሽት ነው የምታወሪው? የአንተ ምሽት ነዋ እያለች ማውራቷን ትቀጥላለች። ልጅቷ በውሸት ተቀራርበው እንደነበረ ስትናገር ይህንን የሰሙት ሰዎች በሙሉ በድንጋጤ አፋቸውን ይዛሉ። ዴቭ ራሱ በነገሩ ይደነግጥና ከጥቂት ሰከንዶች ዝምታ በኋላ በጣም በግልጽና በቆራጥነት ይሄ ምን አይነት የማይረባ ከንቱ ወሬ ነው የምታወሪው? እኔ እኮ በጭራሽ አላውቅሽም። ለመሆኑ እኔ ከአንቺ ጋር ለምን ጊዜ አሳልፋለሁ? ብሎ በኃይል ይጮህባታል። ይህንን ሲናገር በቦታው ያለው ሰው ሁሉ ልጅቷ በግልጽ እያዋሸች መሆኗን ይረዳል። ሰዎቹም እሷ ላይ መቀለድ ጀምራሉ። ልጅቷ በሰዎቹ ሳቅ ምክንያት የውርደት ስሜት ተሰምቷት እያለቀሰች ከቦታው ትፈረጥጣለች። እሱም ወደ ቤል ዞሮ ደህና ነሽ? አዎ በጣም ደህና ነኝ ብላ ታረጋገዋለች። በኋላም ሁሉም ጓደኞች በአንድነት ትምህርታቸውን ለማጥናት ወደ ቤተ መጻሕፍት ሄዳሉ። ሁሉም ሰው እያጠና ቢሆንም ዴቭ ግን አብዛኛውን ጊዜውን የሚያሳልፈው ወደ ቤል ላይ እያፈጠጠ ነበር። እሷም በትልቁ መደርደሪያ ላይ ያለውን አንድ መጽሐፍ ለመውሰድ እጇን ብትዘረጋም ቁመቷ ሊደርስላት ስላልቻለ ይህን የተመለከተው ይክሮ እየቀለደ ወይኔ እኔ ረጅም ቁመት ቢኖር ኖሮ ሄጄ ረዳት ነበር። ዴቭ ይህንን ሲሰማ በቀስታ ፈገግ ይላል። በመጨረሻም ዴቭ ያለምንም ቃል ተነስቶ ወደ ቤል አቅጣጫ ይራመዳል። ወደ እሷ ጠጋ ብሎ እጁን ወደ ላይ በመዘርጋት እሷ የፈለገችውን መጽሐፍ በቀላሉ አውርዶ ይስጣታል። ቀና ብላም በድንገት የልብ ምቷ በፍጥነት መምታት ጀምሯል። ፊቷም ይለዋወጥና በዛው ምሽት ወደ ቤት ከተመለሱ በኋላ ዴቭም በሰላም ቤትሽ ደረሽ የሚል አጭር ጽሑፍ መልእክት ይልክላታል። እሷ ግን ወዲያውኑ ምላሽ አልሰጠችውም ነበር። በዚህ ምክንያትም ስልኩን እያየ በጉጉ ይጠብቃል። በመጨረሻ መልእክት ደርሶት ስልኩን ከፍቶ ቢመለከተውም የቤል መልእክት ሳይሆን ዝም ብሎ የተላከ ተራ ማስታወቂያ ነበር። ከጥቂት ጊዜ በኋላም ሌላ አዲስ ድምጽ ይሰማል። ዴቭ እንደገና በደስታ ስልኩን ይዛውና ነገር ግን በዚህ ጊዜ መልእክት የተላከው ከራን ነበር። ምስኪኑ ዴቭን በዚህ ሁኔታ መበሳጨት ይጀምራል። በመጨረሻም ከረጅም ጥበቃ በኋላ ቤል ምላሽ ትልካለች። አዎ በሰላም ቤት ደርሻለሁ የምትል አጭር ቃል ነበረች። የእሷን መልእክት ባየበት ቅጽበትን በደስታ ተሞልቶ ወዲያውኑ ፈጥኖ እኔም በሰላም ቤት ገብቻለሁ መልካም ምሽት ብሎ ይመልስላታል። ከዛ በኋላም ሁለቱም ለረጅም ሰዓታት በስልክ ወሬያቸውን ይቀጥላሉ። ከቤል ጋር ማውራት መቻሉ ለዴቭ ደስታ ስሜት ሰጠዋል። ለመጀመሪያ ጊዜም የልቡ እውነተኛ ሚስጥር ለራሱ ያምናል። እኔ ይመስለኛል ሙሉ በሙሉ በሷ ፍቅር ወድቅ ያለው። በነጋታውን በትምህርት ቤት ውስጥ ማን ዝግጅት ይካሄድና ይህንን ለማዘጋጀት ኃላፊነት የተሰጠው ለቤልና ለዴቭ ነበር። ነገር ግን ዴቭ እንቅልፍ ይዞትም ስለነበረ ዘግይቶ ቤል ትናደድበታለች። እሱም ከደረሰ በኋላ ላይ ግዛት ቢሞክርም እሷ ግን ታዋራው አልፈለገችም ነበር። በሌላ በኩል ይክሩና አና አብሮ ጊዜ ለማሳለፍ ቢሞክሩም ቤልና ዴቭ ግን ብቻቸው ሊተዋቸው አልቻሉም ነበር። ቤል ወደምትሄድበት ቦታ ሁሉ ዴቭ የተከተለ ሄድ ነበር። በተመሳሳይ ሰዓትም ሌሎቹ ጓደኞቻቸውም ጊዜ ለማሳለፍ ቢሞክሩም ቤልና ዴቭ አሁንም በመካከላቸው እየገቡ የእነሱንም ጊዜ ያበላሹባቸዋል። በዝግጅቱ ሰዓትም ቤል ብቻዋን ከባድ ሳጥኖችን ተሸከማ ስትሄድም እግሯን ወለሚላትና ሚዛኗን ስታልተወድቅ ስትል ዴቭ ሮጦ ሊይዛት ሲሞክር ሁለቱም ተያይዘው ይወድቃሉ። ዝግጅቱ ከተጀመረ በኋላም አብረው እየሰሩ ያለ ዴቭ ወደ እሷ ይዞርና እኔ እኮ እወድሻለሁ ብል በድንጋጤ ስታፈጥበትም አረ ተረጋጊ፣ እኔ እኮ ዝም ብዬ እየቀለድኩኝ ብቻ ነው። እሱ ቀልድ ነው ቢላትም እሷ ግን ቀኑን ሙሉ ያላትን እያስታወሰችው ትውላለች። ወደ ቤት ከተመለሰች በኋላ የተፈጠረውን ነገር ደጋግማ ታስበዋለች። ለራሷም ዴቭ እኮ ዝም ብሎ እየቀለደ ነው፣ ደግሞ እንደሱ አይነት ወንድ ለምን እኔን አይነት ሴት ይወደኛል እያለች ራሷን ጠይቃለች። የዶት ውስጥ የመጣባትና በእውነት የሚወዳት ቢሆን እንኳን እሷ አሁን ላይ ከማንም ሰው ጋር የፍቅር ግንኙነት መጀመር አትፈልግም ነበር። ልክ እንደ አርጄ አሁንም ጥሎኝ ቢሄድስ ብላ ትፈራለች። ቀደም ሲል በደረሰባት የፍቅር ስብራት ምክንያት ዳግመኛ ሌላ ሰውን በቀላሉ ለማመን ትቸግራለች። በነጋታውም ትምህርት ቤት እሱን መራቅና መደበቅ ትጀምራለች።
ዴቭ ደጋግሞ ሊያናግራትና ሊቀርባት ቢሞክርም እሷ ግን ችላ ትለውና ጓደኞቻቸውም ሲቀልዱባቸው አይወደኝም እኮ እየቀለደብኝ ነው። ቢወዳትም በእነሱ ፊት ግን አልወዳትም እየቀለድኩ ነበር። ስለዚህ ጓደኝነታችንም ቀልድ ነው ላንተ አታምኝኝም ማለት ነው? አዎ ጥሩ ያማታምኝኝ ከሆነ ጓደኝነታችን እዚህ ጋር ያበቃል ብሎ በንዴት ይወጣል። ከዛም እሱ ወንድሙን ለመጠየቅ ወደ ሆስፒታል ሄድና የተፈጠረውን ነገር ሁሉ እየነገረው ኪም እንገናኝ የሚል ቴክስት ልከለት አይተው ዝም ይላታል። በሌላ በኩል የሷ ጓደኞች እንደተረጋጋ ይነግሯታል። እሱ ይወድሻል፣ ለምንድነው እንደዚህ የምትሆኚው? ከዚህ በፊት እንደተጎዳሁት አሁንም እንዳልጎዳ እፈራለሁ። እነሱም ከበፊት ፍቅረኛው ጋር የተፈጠረውን ሲጠይቀዋት ከተማ እንደሚኖርና ክረምት ወደ እሷ መንደር ሲመጣ እንደተዋወቁ አብረው ብዙ ጊዜ ሲሰልፉም እንደተዋደዱ ትነግራቸዋለች። ወደ ከተማ ከተመለሰ በኋላም ሁሌ በቴክስት እያወሩ ነበር። ነገር ግን አንድ ቀን ቴክስቷ መመለስ አቁመው ከዛ ቀን በኋላ ማውርተው እንደማያውቁ በዚህ ምክንያትም በጣም እንደተጎዳች ትነግራቸዋለች። በቀጣዩ ቀንም የነሱ ጓደኞች ተታርቀው አንድ ላይ እንዲሆኑ ለማድረግ እቅድ ያወጣሉ። በእቅዳቸው መሰረትም ጓደኛው ወደ እሱ ጠግቶ በነገራችን ላይ ዛሬ ከቤል ጋር ቀጥሯለን። ምን ከእሷ ጋር ቀጥሯለህ? ምን ነው? ምን አስጨነቀ? እንደማትወዳ ስትናገር አልነበረ እንዴ? ያው ካልቀና በስተቀር ማን የቀናው? የፈለግከው ነገር ማድረግ ትችላለህ። ከዛም ወዲያውኑ ለቤል ልታገኘው ቴክስት ያደርግላታል። እሷ ግን አልመጣም ትለዋለች። በድጋሚ እባክሽ ስላትን በስተመጨረሻ እሺ ብላ ወደ እሱ መሄድ ስትጀምር ከጀርባ የሆነ ሰው ያጠቃትና አናቷን ሲመታት ራሷን ስታለች። እሱም ሲመጣ ራሷን ስታ ሲያገኛት ደንግጦ ወደ ሆስፒታል ይዘዋት ይሄዳል። ስትነቃም ጓደኞቿ አባቷና እንጀራ እናቷ ነበሩ። አባቷም ለዴቭ ልጁን ሳዳነለት አመስግኖ ነገር ግን ልጁን ከዚህ በፊት እንድታዝን ስላደረጋት ከዚህ እንዲሄድ ይነግረዋል። እሱም ሳያገኛት ይሄዳል። በቀጣይ ቀንም ቤልን ማን ላይ ጠቃት እንደሚችል የተወያዩ ዴቭም ማን እንደዚህ እንዳደረገ አይቻለው፣ እንዳየሁት ከሆነ የመታቻት ሴት ናት። በሌላ በኩል ደግሞ ሉና ከጓደኞቿ ጋር ሆና አባቴ ስለዚህ ካወቀ በጣም ነው የሚናደደው። ጓደኛዋም አታስቢ ማንም አላየሽም ትላታለች። ቤል ተኝታ ለዴቭ መልእክት ልትልክ ስትልም ጓደኛዋ ቴክስት ታደርገለትና አርጄ ስለ እሷ እየጠየቀና ሐኪም ቤት እንዳለች እንደነገረችው ትነግራታለች። በተመሳሳይ ሰዓትም ዴቭ እሷ ሊጠይቃት ሲመጣ ትልቅ አሻንጉሊት ይዞላት መጥቶ ከመኪና ወጥቶ ሊሄድ ሲልም ከዚህ በፊት በባስኬትቦል ሊፎካከሩ የነበረው ልጅ ያገኘዋል። ዴቭም እዚህ ምን እየሰራህ ነው? ፍቅረኛን ለመጠየቅ ነው የመጣሁት። አንተስ እዚህ ምን ትሰራለህ? እኔም ፍቅረኛን ልጠይቅ ነው የመጣሁት ብሎ ወደ እሷ ሄዳል። በሚያሳዝን ሁኔታ ግን ቤል ከሆስፒታል እንደወጣች ነገረውና ያዘነ ይመልሳል። በቀጣይ ቀንም ከትምህርት ቤት ጓደኞቹን ቤልን አይተዋት ወይም አውርተዋት እንደነበረ ይጠይቃቸዋል። እነሱም አውቀው ደህና አይደለችም ይሉትና እሱም እና ለምን ሄደን አንጠይቃትም? ለምን እዛ ድረስ መሄድ አስፈለገ? ዝም ብለህ ቴክስት ላክላት። አልገባችሁም? እኔ እሷን ማየት ፈልጋለሁ። እነሱም እየሳቁበት እንደዛ ከሆነ ዞር ብለህ ብትመለከት የተሻለ ነው ይሉትና ዞር ሲለን ቤል ተሽሏት በፈገግታ ተሞልታ ወደ ትምህርት ቤት እየገባች ነበር። እሱም ሲያት ደስ ይለዋል። በኋላ ምሳ አብረው እንዲበሉና ከዚህ በፊትም ለተፈጠረው ነገር ይቅርታ አድርጋለት መልሰው ጓደኛ እንዲሆኑ እንደሚፈልግ ቴክስት ያደርግላታል። የእሷ ጓደኞችም እሺ በይ፣ በእነዚህ ቀናቶች ስላንቺ በጣም ሲጨነቅ የነበረው እሱ ነው፣ እሺ በይው ብሏት እሷም እሺ ትለዋለች። ምሳ እየበሉም እኔ ጓደኛሽ ብቻ መሆን አልፈልግም፣ ወድሻለሁ፣ ፍቅረኛ ልሙን፣ ፍቅረኛ ነሽ፣ እየቀለድክ እንደሆነ አውቃለሁ፣ ጨዋታህን አቁም። አይ ይሄ ቀልድ አይደለም፣ ለመጀመሪያ ጊዜ እንደምወድሽ ስነግርሽ የእውነት ነበረ። እመኚ፣ ከማንም የበለጠ ጥሩ ፍቅረኛ ነው የምሆንሽ። እባክህ ትንሽ ጊዜ ያስፈልገኛል። እሺ ችግር የለውም እጠብቃለሁ። ከዛ በኋላም ወንድሙ ሊያስተዋውቃት ወደ ሆስፒታል ይዘዋት ይመጣል። በምን ምክንያት ነው እንደዚህ ሊፈጠር የቻለው? ሁሉም ነገር የተፈጠረው ከኪም ጋር ስነጣላ ነው። የዛን ቀን በጣም አዝኜ ስለነበር ወንድሜ መጥቶ ሲወስደኝ መንገድ ላይ ሌቦች ወንድሜ ጋር ተኩሰውበት ኮማ ውስጥ ገባ። ራሴን በጣም ነው የምወቅሰው። እናቴ ምንን የምትወቅሰኝ? በእኔ ምክንያት ነው ሁሉም የሆነው እያለ እያዘነ ይነግራታል። እሷም ታረጋገዋለች። አንተ እኮ ምንም አልጠፋም። ለሰሩትም ስራ ሌቦቹ ይከፍላሉ። ሌቦቹን ለማፈላለግ ሞክሬ ነበር፣ አልተሳካልኝም። ግን በዛ መሀል አንቺን አገኘሁሽ። በቀጣይ ቀንም ትምህርት ቤት ኪም ትመጣለች። ዲቭን ጨምሮም ሁሉም በጣም ደንግጠው ነበር። እሷም ተመልሰን አብረን እንድንሆን እፈልጋለሁ። ግንኙነታችን ካበቃ ቆይቷል። በህይወቴ ውስጥ ሌላ ሰው አለ። ይህንን ስታይ ቤልን በኪም ትነድራለች። በሌላ ቀንም ቤል በትርፍ ሰዓት ስራዋ ላይ ያለችም ከኋላ አንድ ሰው ስሟን ይጠራትና ዞር ስትልም ትደነግጣለች። ፊት ለፊቷ የቆመው ለአመት አስጠብቀው የነበረው አርጄ ነበር። ዲቭ ሆስፒታል ውስጥ የሚያገኘው ሰው ራሱ አርጄ ነበር። የመጣውን ቤልን ለመፈለግ ነበር። እሷ ስሙን ስጠራ ጓደኞቹ ይደነግጣሉ። እሱ ባለፈው አመት የቅርጫት ኳስ ተቀናቃኛቸው እንደነበረና ቡድኑ የእሱን ቡድን በትልቅ ጨዋታ እንዳሸነፈው ይነግራሉ። ይህንን ስትሰማም ደንግጣ ወደ አርጄ ዞራ ቆይ እንዴ ባለፈው አመት እዚህ ነበርክ? እኔ እኮ አሁንም አሜሪካ የምትኖር መስሎኝ ነበር። የጠፋው ሊያገኛት ስላልቻለ ሳይሆን እዚሁ ያለ ሊያት ባለመምጣቱና ለኢሜሎቿ ምላሽ ስላልሰጣ ነበር። ቤል በጣም ተበሳጭታ አርጄ ሊያስረዳት ቢሞክርም መጀመሪያ ልትሰማው አልፈለገችም ነበር። ነገር ግን ደጋግሞ ድል እንድትሰጠው ስለለመናት በመጨረሻ የምትሰማው ተስማምታ ሁለቱም ለብቻቸው ለመነጋገር ወደ ውጭ ይወጣሉ። አርጄ ጥሎ በመጥፋቱ ይቅርታ እየጠየቀ አሁንም ወድሻለሁ፣
ከዛም ያሳለፈውን ችግር ሁሉ ሲነግራት ሆን ብሎ እንዳልተዋት ይገባታል። በድጋሚ አንድ ላይ እንዲሆኑ ጠይቋትም እምቢ ስላለችው ጓደኛሞች ለመሆን ይስማማሉ። በነጋታውም አደጋ የደረሰችባት ሊና መሆኗ ታውቆ አዝና ማርጅ ያገኛትና ለህፃናት ሲያቅፋትም ዴቭ ደርሶ የድሮ ፍቅረኛ መሆኑን ሲያውቅ መጣላት ጀምሩና እሷም ታስቆማቸዋለች። በነጋታውም ዴቭ ቤቱ ጋብዟትም አበባና አሻንጉሊት ይሰጣታል። እንደምትወጂኝ ያውቃለሁ እባክሽ አትሽሺ። ብዙ ሰርፕራይዝ በዘጋጅላትም አባቷ እንድትመጣ ስለጠራት ልትሄድ ስትለም እወድሻለሁ እሺ እስክትይኝም እጠብቃለሁ። በቀጣዩ ቀንም እናቱን አግኝታት ባስኬትቦል ጨዋታው ጋር ተወስዳትና እንዲያወሩ ታደርጋቸዋለች። ከእናቱ ጋር ተታርቆም ደስተኛ ይሆናል። ጨዋታውን ካሸነፈ በኋላ ምሮጣ ስታቅፈው አርጃ አይቶም ይቀናል። በድጋሚ አብረው እንዲሆኑ ስጠይቃትም ሳልተስማማች አትወጂኝም ማለት ነው? አይ እወድሃለሁ ስትለው ዴቭ በተሳሳተ መንገድ ተረድቶ ጥሏቸው ይሄዳል። እሷም ለአርጄ እወድሃለሁ ግን እንደ ጓደኛ ነው የምወድህ፣ ልቤ ውስጥ ያለው ዴቭ ብቻ ነው ስትለው ይለቃታል። ዴቭንም ስትከተለው ከመኪና ወርዶ ምንድነው ችግርሽ? ቆይ አንተ ነህ ችግሬ፣ ለምንድነው የምትርቀኝ? አሁንም እሱን አልረሳሽውም? ለምንድነው የማታምነኝ? እወድሃለሁ። ታዲያ ለምንድነው ለሱ እንደዚህ ያልሽው? እንደ ጓደኛ እንደምወደው የነገርኩት እኔ አንተን የማፈቅረው እኔም አንቺን በጣም ነው የማፈቅርሽ ብሎ ፍቅሩን ይገልጽላትና ለጓደኞቻቸው ሁሉ ፍቅረኛሞች መሆናቸውን ተናግሮ ደስተኞች ይሆናሉ።